በረሃው ዝም ያለም ይመስላል። ነገር ግን ያ ጸጥታም በውስጡ ታላቅ ጦርነትን ደብቋል። በግብፅ አሸዋማ ምድረ በዳ ሰው በማይደርስበትና አራዊት እንኳን በነጻነት በማይቦርቁበት በዚያም አስፈሪ ስፍራ ለአስርት ዓመታት የተቆለፈ አንድ የድሮ ግንብ ነበረ። ከግንቡም ጀርባ የሚሰሙ ድምጾች መንደርተኞቹን በድንጋጤ የሚያሻብራል። እያንዳንዱ እንደ አንበሳ የሚያገሳ፣ ሌላ ጊዜ ደግሞ እንደ እባብ የሚመካ ድምጽ ይሰማል። ያ ሰውዬ ሞቷል የሚሉ ብዙዎች ነበሩ። አጋንንት በልተውታል ብለው ተስፋ የቆረጡም አልጠፉም። ነገር ግን በዚያም ግንብ ውስጥ የሚካሄደው ትግል ከስጋና ከደም ጋር አልነበረም። ትግሉ ከጨለማው ገዢዎችም ጋር ነበር። ይህም ታሪክ የሚጀምረው ከአንድ ሀብታም ወጣት ነው። ወላጆቹም ሲሞቱ በሺዎች የሚቆጠር ወርቅና ሰፊ መሬት ጥለውለት አልፈው ነበር። ነገር ግን በቤተ ክርስቲያን ውስጥ የሰማው አንድ ቃል እንደ መብረቅ ልቡን ሰነጠቀው። ፍጹም ልትወድ ብትወድ ሂድና ያለን ሽጠ ለድሆች ስጥ የሚል። ያ ወጣት ሁሉን ጥሎ እህቱን ላደራም ሰጥቶ ፊቱን ወደማይመለስበት በረሃማ ዞረ። ለ21 ዓመታት በዝግ ቤት ውስጥ ብቻውን ሲቆለፍበት ዓለም አበድ አለችው። ሰይጣን ግን ፈራው። ለመሆኑ እንጦንስ በዚያም ጨለማ ግንብ ውስጥ ለ20 ዓመታት ምን በላ? ምንስ ጠጣ? ከሁሉ በላይ ደግሞ ሰይጣን በተለያዩ አራዊትና በሚያማልሉ ቆንጆም ሴቶች አምሳል እየመጣም ሲፈትነው እንዴት አሸነፈው? ዛሬም የምንተርክላችሁም ታሪክ ስለ አንድ መነኩሴም ብቻ አይደለም። ዛሬ የምናየው ዓለምን በመናቅ ዓለምን ድል ስላደረገው የዲያብሎስን መንግስት ስላናወጠውና በታሪክም የመነኮሳት አባት ተብሎ ስለተሰየመው ስለ ታላቁ አባ እንጦንስ ነው። ይህም ታሪክ የእምነት መፈተሻ የጽናትም ታላቅ መለኪያ ነው። ከሀብታምነት ወደ ባህታዊነት፣ ከብቸኝነት ወደ ታላቅነት የተደረገውን ይህንን ልብ አንጠልጣይ ጉዞ እስከ መጨረሻው አብራችሁን ትከታተሉ ዘንድ እነሆ ጋበዝናችሁ። ጨለማ ባወጣው በግብፅ በረሃ ለብዙዎች አርያም በሆነ የእምነት ገል የቅድስናን ብርሃን በማብራቱ የበረሃው ኮከብ ብለው ብዙዎች ይጠሩታል። ቅዱስ እንጦንስ በምንኩስናም ሕይወት ለመኖር ከጌታችን ከመድኃኒታችን ኢየሱስ ክርስቶስ በተማረው አብነት ትምህርት ማቴዎስ 4:1 ከዚህ ዓለም ተድላና ደስታ በመራቅ ከሰዎች ሁሉም ተለይቶ ፍጹም መንፈሳዊ ተጋድሎን በመጋደል በተወለደ በ106 ዓመቱ ጥር 22 ቀን በ356 ዓመተ ምህረት ከዚህች ዓለም በስጋም ተለይቷል። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የጻድቅ ሰው ሞቱ በእግዚአብሔር ፊት የከበረ ነው በማለት ክቡር ዳዊት እንደተናገረው ቅድስት ቤተ ክርስቲያናችን የቅዱሳን የልደታቸውንም ጊዜ የተጋድሏቸውን ሁናቴ ቃል ኪዳን የተቀበሉባቸውንና ያረፉባቸውን ዕለታት
በክብር ታስባለች። ይህም በቅዱስ መጽሐፋችን የጻድቅ መታሰቢያም ለበረከት ነው። በመሆኑም ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና ይላል ቃለ ወንጌል። በዚህም ትምህርት በጌታችን የዚችን ዓለም ጣዕም ንቆ በምናኔም በመኖር ለመነኮሳት አብነት የሚሆናቸውን የቅዱስ እንጦንስ ታሪክ ይኸው። እንጦንስ ትውልዱ ግብፃዊ ሲሆን ቤተሰቦቹም መልካሞች ባለጸጎች ነበሩ። እነርሱም በሕፃንነት ኑሮ ከቤቱና ከወላጆቹም በስተቀር ምንም አላወቀም። ያደገና ዕድሜው እየጨመረም ሲሄድ ትምህርት ቤት አልገባም ነበር። ይህም ከሌሎች ልጆች ጋር ጓደኝነት ባልፈለጉም ነበር። የእርሱ ፍላጎት በቅዱስ መጽሐፍ ተጠቅሶ እንደሚገኘው ያዕቆብ በብቸኝነትና በጭምትነት በቤቱም በመቀመጥ ቀላል ሕይወትን መምራት ነበር። በእርግጥ ከወላጆቹም ጋር ቤተክርስቲያን እየሄደ የሚያስቀድስ ነበር። በዚህም ከአንድ ልጅ ወይም ከአንድ ወጣት የሚታየው የመሰልቸትና የጥላቻ መንፈስ በጭራሽ አልታየበትም። ለወላጆቹም በመታዘዝ የሚሰጡትን ትምህርቶችና የሚነበቡትን ቅዱሳት መጻሕፍት በጥሞናም ይከታተል ነበር። ከነዚህም የሚቀስመውን ጥቅሙ በልቡም በማስተዋል አኖረ። በሌላም በኩል በልጅነቱም ወራት ምንም እንኳን ያለአንዳች ችግር ቢኖርም ወላጆቹን ለቅንጦትና ለድሎት ለምግብም ሲል አያስጨንቃቸውም ነበር። ይህንን በመሰሉት ሁሉም አይደሰትም ነበር። በፊቱ የሚቀርብለትም ብቻ የሚረካ ነበር። ተጨማሪም አይጠይቅም። ምን አይነት መታደል ነው! ወላጆቹም ከሞቱም በኋላ እንጦንስዮስ ገናም ልጅ ነበር። አንዲት እህቱም ጋር ብቸኛም ነው። በዚህ ወቅት ዕድሜው ከ18 እስከ 20 ዓመት ገደማም ነበር። ቤቱንና እህቱንም ይጠብቅ ጀመር። ነርሱን ካጣም ከ6 ወር በኋላ ደልማዱ ወደ ቤተ ክርስቲያን ሲሄድ በመንገድ በሕሊናው ያስብ ጀመር። ሐዋርያት ሁሉን ትተው ጌታን እንደተከተሉት በግብረ ሐዋርያት ሕዝቡ ያላቸውን ሁሉም ሽጠው ለድሆች ይከፋፈል ዘንድ በሐዋርያት እግር ስር ስለማኖራቸው ይህን ለመሳሰሉትም ሥራዎች በሰማያት እንዴት ያለም ታላቅ ተስፋም እንዳላቸው እነዚህን ሐሳቦች በሕሊናው እያወጣና እየወረደ ወደ ቤተ ክርስቲያን ገባ። በዚያም ወቅት ወንጌል ይነበብ ነበር። ሲያደምጥ ጌታ በሀብታሙ ሰው የተናገረውን የሚጠቅሰውን ምዕራፍ ተነበበ። ቃሉም እንዲህ ይላል። ልትጸድቅ ብትወድስ ሂደህ ያለን ሁሉ ሽጥና ለድሆችም ስጥ፣ መጥተህም ተከተለኝ። በሰማያት መዝገብ ታከማቻለህ። እግዚአብሔር ቀድሞ ስለ ቅዱሳን እንዲያስብ እንዳደረገውና እዚህም እየተነበበው በቀጥታ ለእርሱም እንደተነገረም ስለተሰማው እንጦንስዮስ ወይንም አባ እንጦንስ በቀጥታም ከቤተ ክርስቲያኑም በመውጣት ከዘመዶቹ የወረሰውን 3000 ሄክታር ወይንም 12 ጋሻ መሬት ለድሆች አከፋፈለ።
መሬቱ ለምና ላይንም ያማረ ነበር። ይሁን እንጂ ለእርሱም ሆነ ለእህቱም እንቅፋት እንዲሆንባቸው አልፈለገም። የተረፈውን ሁሉ ተንቀሳቃሽ ሀብቱን ሸጠ። አብዛኛውን ለድሃም ሰጥቶ ጥቂቱን ለእህቱም አስቀመጠው። እንጦንስ በሌላም ቀን እንደገና ወደ ቤተ ክርስቲያን ገብቶም ሳለ ጌታ በወንጌል የተናገረውን ሲነበብ አደመጠ። ለነገ አትጨነቁም የሚል ነበር። ማቴዎስ 6 ከቁጥር 34። ይህንንም ሰምቶ ሳይዘገይ ወደ ቤቱም በመመለስ የተረፈውን ሁሉ ለድሆች ያከፋፍል ነበር። እህቱን ግን የታወቁና የታመኑ ወደ ሆኑም ደናግል ማኅበር ወሰዳት። በዚያም ታድግ ዘንድ ለደናግል ትቷት ተመለሰ። ከዚህም በኋላ ብቻውን በመሆኑ ንቁም ሆኖ ራሱን በመካድ በመኖሪያ ቤቱ አጠገብ ጊዜውን ለብሕትውና ሕይወት ሰጠው። እንጦንስ ራሱን ዝቅ በማድረግና በነፍስ ትሕትናም የጸና ነበር። ምንም እንኳን ታላቅና ዝነኛም ቢሆንም የቤተ ክርስቲያንን ልዑካንንና ጸሐፍትን ከእርሱ ይልቅ እንዲከበሩም ይሻ ነበር። በጳጳሳትና በካህናት ፊት ራሱን ዝቅ አድርጎ እጅም ሲነሳ አሳፋሪም አያደርገውም። ዲያቆን ወደ እርሱም በመጣም ጊዜ ጠቃሚ ነጥብም ካገኘም ላገኘሁት ዕውቀት ሳላመሰግን አላልፍም ይላል። በገጽታውም ሲገለጥ የማይቻልና ታላቅ የሆነ ብሩህ ገጽ ይነበብበታል። በመነኮሳት ጉባኤም ላይ ተቀምጦም ሳለ ቀድሞ የማይተዋወቀውን ሰው ሊያነጋግረውም ከፈለገ ማንም ሳያመለክተው በዓይኖቹም እንደተሳበ ሁሉ ሌሎችን አልፎም በቀጥታ ወደ እንጦንስ ይሄዳል። ከሌሎቹ ልዩ አድርጎ የሚያሳውቀው ቁመናው ምሳሉም ሳይሆን የረጋ ባህሪውና የነፍሱም ንጽሕናች ነበር። ነፍሱ የማትናወጥ በመሆኗም አፋዊ ገጽታው የረጋ ነበር። በመጽሐፍም እንደተጠቀሰ ደስ ያለው ልብም ፊትን ያበራል፣ በልብ ሐዘን ግን ነፍስ ትሰበራለች ተብሎም እንደተነገረው። ለምሳሌ ያክልም ያዕቆብ አጎቱ ደባ ተንኮል እንዳሰበበት ባወቀም ጊዜ ለሚስቶቹም እንዲህ ብሏቸው ነበር። የአባታችሁ ፊት ከኔ ጋር እንደ ድሮ እንዳልሆነ ያለው ነቢዩ ሳሙኤል ዳዊትን ንጉሥ አድርጎ የሚቀባው ዘንድ በተላከም ጊዜ ደስታን የሚያንጸባርቁ ዓይኖችንና እንደ ወተት የነጡም ጥርሶቹን አይቶ አወቀው። እንጦንስም እንዲሁ ይታወቅ ነበር፣ አይነዋወጥም። ነፍሱ በታላቅ እርጋታም ነበራትና አያዝንም፣ አይምሮም በደስታም የተሞላ ነበር። አባታችን ቅዱስ እንጦንስ በፍቅረ ነዋይ ለተለከፈው መነኩሴም ያስተማረው ትምህርት ይህ ነበር። ዓለምን ንቆ ገንዘብ ስለመውደድ ከመነኮሰም በኋላ ለድሆች ካከፋፈለም በኋላ ለራሱም ጥቂት ያስቀረ አንድ ወይንም ወደ ባህታዊው ወደ እንጦንስ መጣ። እንጦንስም
ይህን ካወቀም በኋላም እንዲህ አለው፣ መነኩሴ ለመሆን ከፈለግ ወደ መንደር ሂድና ጥቂት ስጋም ገዝተ ራቁትህን በሰውነት ላይ ተሸክመ ተመለስና ወደ እኔ ና አለው። ያም ወንድም ይህን ባደረገ ጊዜ ወፎችና ውሾች በሰውነቱ ያንዣበቡም ይታገሉት ጀመር። በደረሰም ጊዜ እንጦንስ እንዳዘዘው ማድረጉን ጠየቀው። እርሱም የጎሰቆለውን ሰውነቱን ባሳየው ጊዜ እንጦንስ እንዲህ አለው፣ ዓለምን ከናቁም በኋላ ገንዘብ የሚመኙትም እንደዚሁ ባጋንንት ይገደላሉም አለው። አባታችን ቅዱስ እንጦንስ እንደ ልማዱ መነኮሳትን ይጎበኝ ዘንድ በተራራው ውጭ ሳለ በጌታም ቸርነት አስቀድሞ ስለሞቱም ስላወቀ ለወንድሞች እንዲህ ሲል ተናገራቸው። ይህ ከናንተ ጋር የማደርገው የመጨረሻም ግንኙነት ነው። በዚህም ሕይወት ዳግመኛም እንተያይ እንደሆነ እንጂ ይጠራጠራለሁ። እድሜ 105 ዓመት ገደማም ሆኗልና አሁን እኔ የምሞትበት ጊዜ ነው። ይህን በሰሙም ጊዜ ሽማግሌውን ሰው አቅፈው እየሳሙ ያለቅሱም ጀመር። እርሱ ግን ከውጭ ከተማ እንደሚለይ ሁሉ በደስታም ያወጋቸው ነበር። በጥብቅም መከራቸው፣ ከጥረታችሁ ግዴለሽ አትሁኑ፣ በብሕትውና ሕይወት ፍጹም ተስፋም አትቁረጡ፣ ዕለት ዕለት እንደምትሞት ሆናችሁ ኑሩ። አስቀድሜ እንደተናገርኩት ነፍስን ከርኩሳን አንበሶች ለመጠበቅ በስራም ትጉ፣ ቅዱሳንን ምሰሉ። ቅድስና የሌለው የስንፍና ትምህርታቸውን ታውቃላችሁና ወደ መላጣውያን መናፍቃን አትቅረቡ፣ ኑፋቂያቸው ለማንም ግልጽ ነውና አላቸው። በመጽሐፈ መነኮሳት ፊልክስዮስ መቅድም ላይ ስለ ቅዱስ እንጦንስ ከተጻፈው የሚከተለው ይገኛል። እንጦንስ አባቱ ባለጸጋም ነበር። ሀገሩ ጽድ ዛንፈለግ አቅብጣ ናት። በሕፃንነቱ ከትምህርት ቤትም ሄደ። ተምሮም ሲመለስ አባቱም ሕግ ግባ አለው። እርሱ ግን አይሆንም አለ። ምን ነውም ቢሉ ፈቃዱ እንደቀደሙም ሰዎች እንደ ኤልያስ እንደ ኋላ ሰዎች እንደ ዮሐንስ ንጽሕናን ጠብቆ ከሴትም ርቆ በድንግልና መኖር ነውና ግድ አለው። ግድም ካልከኝ ፍቀድልኝና ለእግዚአብሔር አመልክቼ ልምጣ እንጂ አለ። ደግ አመልክተን አለው። ሄዶም በአቅራቢያው ካለም ዋሻ ገባ። ወዲያው አባትም ታመም አሉት። ቤት አርፎ አገኘው። ገንዘቡን 3 ነገር አስቦ አስቀድሞም ይመጸውታል። መጀመሪያ የአባቴ በድኖ ከመቃብር ሳይከተት መብሎም በከርሰ ሮባን መጠጡም በጉሬ ጽሟን ልብሱም በዘባነ ዕርቃን ይከተት ብሎ፣ ሁለተኛው ወይወርድ ምስሌሁ ኩሉ ክብረ ቤቱ ሀብቱም ንብረቱም ሁሉ አብሮ መቃብር አይወርድም ያለውን የነቢዩን ቃል ያውቃልና፣ ሶስተኛም የሚመነን ነውና ልብ እንዳይቀረው ሲመጸውትም አያቴ ኃይልከ አይቴ ኃይልከ ወአይቴ አእምሮትከ አይቴ
ፍጥነትከ ኃይልህ የታለ ዕውቀትስ የታለ ፍጥነትስ የታለ እያለ መጽውቶታል። መጽውቶም አባቱን አስቀብሮም ሲያበቃ ቅዳሴም ለመስማት ከቤተ ክርስቲያን ገብቶ ቆመ። ቄሱም ወንጌል ብሎ ወጥቶም ሲያነብ እመሰ ፈቀድከ ትኩን ፍጹመ ሲጥ ኩሉ ነዋይከ ወሃብ ለነዳያነ ወና ትለወኒ ያለውን ቃል ሰማ። ይህም አዋጅ የተነገረ ለኔ አይደለምን ብሎ እህት ነበረችውና ከደብረ ደናግል አስጠግቶ ሄዶ በፊቱ ከነበረበት ዋሻም ገብቶ ተቀመጠ። ከዕለታት አንድ ቀን ወለተ አርሚ ሰናይተ ላህይ ይላታል። ከደንገጥሮቿም ጋር በቀትር ጊዜ መታ ከዛፉ እግር ከውሃ ዳር አረፈች። ፊት እርሷን አስጠጓት፣ ኋላ እርስ በርሳቸው ይተጣጠቡም ጀመር። እርሱም እርቃናቸውን እንዳያይ አይነ ስጋውን ወደ ምድር ነፍሱን ወደ ሰማይ አድርጎም ሲጸልይ ቆየ። ያበቃሉ ቢል የማያበቁለት ሆነ። ኋላ ደግሞም ቆይተው ነገረ አፌር እያነሱ ይጨዋወቱ ጀመር። ምነው እንዲህማ አይበቃችሁም አትሄዱም አላቸው። ኦ እንጦንስ ኦ እንጦኒ ለመኮንከ መነኮሰ ሁር ሀበ ገዳም። እንጦኒ ሆይ መነኩሴ እንደሆንክ ከዚህ ምን አስቀመጠ ከበረሃ አትሄድምን አለችው። በዚያም አስቀድሞ መነኩሴ ያልነበረ መነኮስ ማለት ከምን አምጥታ ተናገረች ቢሉ ጌት ለአበው ትምህርት የሚሆነውን ነገር በማናቸውም ባለበቃ ሰው አድሮ መናገር ልማዱ ነው። አንድም ሰው ከመነኩሴ ፊት እንዲህ ያለ አፌር ትናገሪያለሽን አላት። ከሰው ሰምታ ኦ እንጦኒ ኦ እንጦኒ እመሰ ኮንከ መነኮሰ ሆር ሀበ ገዳም አለችው። ኦ እንጦኒ ኦ እንጦኒ እመሰ ኮንከ መነኮሰ ሁር ሀበ ገዳም እያለ ራሱን እየገሰጸ ፊቱን እየጸፋ ጽሕሙን እየነጨ ከዚያም ተነስቶ አናብስት አናብርት አካይስት አቃርብት ካሉበት ነቃማይ ልምላሜ ከሌለበት ድሩክ ለታቅቦ ይላል። ዘር ተክል ከማይገኝበት ገዳማት ፊር ሄደ። የዚህም መንገዱ ፍለጋ የለውም፣ አሸዋ ላሸዋም ነው። ነጋዴያን ሲጓዙ የወደቀው የአህያና የግመል ፋንድያም እያዩት በዚያም ምልክት ይሄዳሉ። በረሃነቱም ጽኑ ነው። ከሐሩሩም ጽናት የተነሳ በቀትር ጊዜ ከድንጋይ ላይ ተልባ ቢያስጡ ይቆላል። እርሱም ከዚያ ሄዶም ሲጋደል አጋንንት ጾር አበዙበት። ኦ ሕጹጸ መዋዕል እፎ ደፈርከ ዝየ በዕድሜ ሕፃን የሆንክ ከዚህ እንደምን ደፍረ መጣ? አዳም ከወጣበት ገነት እንጂ እገባ ብሎ ነው ብለው ዘበቱበት። እርሱም በትሕትና ይዋጋቸዋል። መሆንም አይሆን ብላችሁ ነውን? እናንተ ብዙ እኔ አንድ ብቻዬን፣ እናንተ ረቂቃን እኔ ግዙፍ፣ እናንተ ኃያላን እኔ ደካማ በኃይለ ክርስቶስ ብላችሁ ነው እንጂ ያለዚያስ አልችላችሁም እያለ በትሕትናም ሲዋጋቸው ኖረ። ከዕለታት በአንድ ቀን ይህም ጾር አልቻልኩትም ልሂድ እንጂ ብሎም ሲያስብ አደረ። ማለዳ በትረ ሆሳዕና ነበረችው። ያችን ይዞም ከደጃፉ ላይ ቆመ። እንዳይቀርም ጾሩ ትዝ እያለው እንዳይሄድም
ባቱ የናፈቀው አንድ እግሩን ከውስጥ አንድ እግሩን ካፋም አድርጎም ሲያስወጣም ሲያወርድ መልአኩ የሰሌን ቆብ ደፍቶ የሰሌን መቋፊያ ለብሶ የሰሌን መታጠቂያም ጣጥኖ በትረ ሰሌን ይዞ መጣ። ምን ሊያደርግ ይሆን ሲል ፊቱን ወደ ምስራቅ መልሶም ቆመ። ወዲያው ጸሎተ ወንጌልን ናኩቶን ተሳለኒን ደግሞ መጀመሪያም ለስላሴ እጅ ነሳ። ከዚያም በኋላ አንድ አቡነ ዘበሰማያት 36 ሰጊድ አድርሶም በመጨረሻ አንድ ጊዜ እጅ ነስቶም ተቀመጠ። ወዲያው ያን ብትል ሰሌን አቅርቦም ይታታ ጀመር። አንጦንዮስም እንግዲህማ የዚህን ፍጻሜ ሳይላይ እሄዳለሁንም ብሎ ተቀምጦ ይመለከተው ጀመር። ሰለስት ሲሆን ደግሞ ተነስቶ አቡነ ዘበሰማያቱን ሰጊዱንም ያንኑ ያክል አደረሰው። የቀሩትንም የሰዓቱንም የሰርኩንም እንደዚሁም አድርጎ አሳየው። በሰርክ ኦ እንጦንስ ከመዝ ግበር ወለእመ ገበርከ ዘንተ ትድህን እምጸባ አጋንንት አለው። እንጦንስ ሆይ እንደዚህ ስራ ይህንን ከሰራ ከአጋንንት ጠብ ትድናለህ ማለት ነው። የነዋዩንም የመናፍቅ ሌሊቱን ግን እርሱም ጨምሮታል። ነዋዩም ጌታ የጸለየበት ቀጥር የተሰቀለበት ሰዓተ ነፍሱን ከስጋው ጋር የጸለየበት ሰርከ መቃብር የወረደበት ነውና ይህንን ሁሉ አንድ አድርጎ ዳዊት ሰብአ ለዕለቴ እሴባከ ብሏል። ሰላሳ ዓመትም ሲሞላው ጌታ በዕለተ ዓርብ የለበሰውን ልብስ አልብሶታል። ማየት ከመልአክ መቀበል ከአምላክ እንዲሉ ይህም ምሳሌ ነው። ቆብ የአክሊለ ሦክ፣ ቀሚሱ የከለሜዳ፣ ቅናቱም የሐብል፣ ሥጋ ማርያም የሥጋ ማርያም፣ አስኬማ የሰውነት ወተመሰለነ በአስኬማው እንዲል እርሱም እንዲህ ብሎ በዚህ ዓለም እኔ ብቻ ነኝን? ሌላም አለ ብሎም ወደ እግዚአብሔር አመለከተ። ጌታም አለ አንድ ጊዜም ተራምዶ ሁለተኛውን ሳይደግም የሚሰራውን ሥራ ዓለም ሁሉ ቢሰበሰብ የማይሰራው በጸሎቱ ዝናም የሚያዘንብ ፀሐይን የሚያወጣ እንደዚህ ያለ ወዳጅ አለኝ አለው። ይህን ሰው ለማየት ልሂድን ልቅር ቢለው ሂድ አለው። መልአኩም እየመራ ደረሰው። ጳውሊ ከባቱም ወጥቶ ፀሐይ ሲሞቅ ነበር። ሲመጣም አይቶ ከባቱም ገብቶ ወወደ ማይጾ ውስጥ አፈ ባቱ ከባቱ አፍ ውስጥ መዝጊያ ጨመረ ይላል። ከደጃፉም ቆሞ አውሎግዮስን አውሎጎሶን አለ፣ ስለ እግዚአብሔር ብለህ ክፈትልኝ ማለት ነው። ሰው እንደሆንክ ግብላም ብሎ ከፈተለት። ገብቶም ማን ይሉሃል አለው። ስሜን ሳታውቅ እንደምን አመጣለው? እንጦንስም ፍጹም ነውና ቢጸልይ ወዲያው ተገልጦለት ከድንኳኑ ወተርሆ ሊተ አሰስኩ ወረከብኩ ጳውሎስ ገዳማዊ አለው። ጳውሊት ይባላል ቢለው አደነቀ። ተጨዋውተው ሲጨባበጡም ባጠገቡ ለብቻው ባት ሰጠው። እንጦንስም ከዚህም ሆኖ ጸሎቱን ሲያሳርግ ዋለ። ወትሮ ለጳውሊ መንፈቅ ወይንም ግማሽ ህብስት ይወርድለት የነበረ ማታ ሙሉ ህብስት ወረደለት። በፈቃድ እግዚአብሔር መውጣቱን ያን ጊዜም አወቀው። ወዲያው ያን ህብስት ከሁለት ገምሶ ኩሌታውን ለራሱ አስቀርቶ ኩሌታውን ሰጠው። ያን ተመግበው ሌት ሁሉም በየስራቸው ክብራቸው ተገልጦም ሲታዩ አድረዋል።
ጳውሎስ 10 ጣቶቹን እንደ ፋና ሆነው ያበሩለት አራቱን ወንጌል ሲያደርስ እንጦንስም እንደ አምደ ብርሃን ተተክሎም ሲያበራም አይተዋል። በዚያችም ሌሊት ከዚያ ቦታ ጨለማም ጠፍቶ አድሯል። በነጋው ሰለስት አላፊም ሲሆን በጸሎታቸው አድርሰው ሲያበቁ ተገናኝተው ሲጨዋወቱ እንጦንስ ያረገው ቆብ አይቶ ይህ ከማን አገኘው አለው። እርሱ ባለቤቱ ስጠኝ አለ። እርሱም የጌታን ቸርነት ያደንቅ ጀመር። እንጦንስም እስኪ በኔ ብቻ የሚቀር እንደሆነ ለሌላም የሚያልፍ እንደሆነ አመልክትልኝ አለው። አመለከተ፣ ወዲያውም ተገለጸለት። ዋክ ሞሰሰ ይላል፣ ፍግግ ፍግግ ያለ ማለት ነው። ምን አየህ ቢለው ጽድዋን አርጋው ነጫጭ ርግቦች በጠፈር መልተው አንተ የመራቸው ተከትለው ሲሄዱ አየሁ አለው። ምንኑም ቢለው እዚህማ በዚህ በቆቡ የምትወልዳቸው ንጹሐን ጻድቃን ልጆች ናቸው አለው። ሁለተኛም አመልክትልኝ አለው። እርሱም አመለከተ። ወመደነገጹ ይላል፣ አዘነ። ምን ነው ቢለው በክንፋቸው ጥቁር ተቀላቅሎባቸው አየሁ አለው። ምንድናቸው ቢለው ጽድቅና ኃጢአት እየተቀላቀሉ የሚሰሩ ልጆች ናቸው አለ። ሶስተኛም አመልክትልኝ አለው። እርሱም ሲያመለክት ገአረ ወበከ ይላል፣ ቃሉን ከፍ አድርጎም ጮኸ። ምን ነው አለው። አርጋብስ አርጋብ ናቸው አለው። ነገር ግን በመጨረሻው ዘመን የሚነሱት እንደ ቁራም ጠቁረው አየኋቸው አለ። ምንድናቸው ቢሉ ሐሳሲያነ ሲመት ሹመት ፈላጊዎች፣ መፍቀሪያነ ነዋይ ገንዘብ የሚወዱ፣ እለይ ሰሮ በነግ ማይደ ምስለ መኳንንት ከመኳንንት ጋር በጧት ማዕድ የሚቀመጡ ይላቸዋል። በፍጻሜው ዘመን የሚነሱ አጣል ልጆች ናቸው አለው። ያለ ንስሐ ባይጠራቸው እስኪያመለክትልኝ አለው። አመለከተ። የዚህ ምላሽ አልመጣለትም ይላሉ አባቶች። ከዚህም በኋላ ጳውሊ እንግዲህ ይህን ከራሴ ያደረግከውን ለእኔ ስጠኝ፣ ላንተ ሌላም ሰርተህ አድርጋለሁ። ይህንንስ እንዳልስጥህ ከባለቤቱ ተቀብየዋለሁ። ነገር ግን ስራውን ለምጄዋለሁ፣ ሌላም ሰርቼ ላምጣልህ። እንዲያስ አትዘግይ፣ ቶሎ ሰርተህ አምጣልኝ አለው። ጊዜው እንደደረሰ አውቆታልና ይላሉ። እንጦንስም ሰርቶ ይዞ ሲመጣ ጳውሊ አርፎ ነፍሱን መላእክተ ብርሃን ይዘዋት ሲያሳርጉም አየ። ማን ነው ብሎ ጠየቃቸው። ያ ሰው አርፏልና ሂደህ ቅበረው አሉት። ይህንሳ የያዝኩት ቆብ ልተወውን አላቸው። አትተወው አድርግለት ብለውታል። ከምንኩስናም አስቀድሞ የሰሩትን ስራ ከንቱም እንዳይደለ ለማጣየቅ ጨመር ነው። ቤድ መጽሐፉን ታቅፎ አጽፉን ተጎናጽፎ ከባቱ አርፎ አገኘው። ከራስጌው ቆሞም ሲያለቅስ ሁለት አናብስት መጡ። የመቃብሩን ነገር እንደምን ላድርግ ነኝ ያለም ሲጨነቅ በእጃቸው እንደ መጥቀስ አድርገው አሳዩት። ልኩን ለክቶም ሰጣቸው፣ ቆፈሩለት። እሱን ቀብሮ እንዲህ ከዚህ ይኖራለሁ ብሎ አሰበ። ጌታ ግን ዛሬ በእርሱ ቦታ ላይ ሌላ ሰው አላየበትምና አይሆንም ሂድ አለው። አጽፉንና መጽሐፉን ይዞም ሂዶ እስክንድርያም ሲደርስ ሊቀ ጳጳሱ አትናቴዎስ ወዴት ሄደ ነበር አለው። እንዲህ ያለ ሰው ልጠይቅ ሄጄ ነበር፣ አርፎ አግኝቼው ቀብሬው መጣሁ አለ። ልሂድና ከዚያም ልኑር አለው። አይሆንልህም፣ አትሂድ፣ እኔም አስቤ ነበር የማይሆንልኝ ሆኖ መጣሁ እንጂም አለው። ባይሆን ለበረከት ያክል
አጽፊቱን ጥለልኝ ሂድ ብሎ ትቶለት ሄደ። ማዕረግ ሲሰጥ ስጋ ወደሙን ሲለውጥ በውስጥ ያችን ይለብስ ነበር። ከዚያም በኋላ በዚጎ እንጦንስ መቃርስን፣ መቃርስ ጳቁሚስን፣ ጳቁሚስ ጳላሞንን፣ ጳላሞን ቴዎድሮስን፣ ሮማዊን ቴዎድሮስ፣ ሮማዊ አቡነ አረጋዊንና አባ ዳንኤልን ይወልዳል። አባ ዳንኤል አቡነ አውስታቴዎስ፣ አቡነ አረጋዊ እስከ አቡነ ተክለ ሃይማኖት ያሉትን በቆብ ወልደዋል። ከዚህም በኋላ መነኮሳቱ እንደ ሳር እንደ ቅጠል በዝተው ተነስተዋል። ይሩማሊስ፣ ጳላዲዮስ የሚባሉ ሁለት ሊቃውንት መነኮሳት ከግብጽ ተነስተው ሀገር ለሀገር እየዞሩ የአበውን ዜና በሕይወት ያሉትን ከቃላቸው የሞቱትን ከአርዲቶቻቸው እየጠበቁ ቃለ አበው ዜና አበው እያሉም ጽፈዋል። የአባታችን የአባ መቃርስ ረድኤታቸው በረከታቸው ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን፣ አሜን።